ነገር ቦሚት እያደረገች ነው። በአስር ደቂቃ ልዩነት ምናምን እንደዚህ ያደርጋታል። አንተ ጠብሽ መጡን ያፋጠንልሃል በደንብ ጠጣ። አንተ የምትወልድ እኮ ነው ትመስለው። ጉድ እኮ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ተመልሼ በአዲስ ቪዲዮ መጥቻለሁ። እንግዲህ እንደምታዩት በአብርሽ ቤት ቪዲዮ ተለቋል። እንግዲህ የሩታዬ እሚጥ መጣ በድንገት አሉ። እንግዲህ በጣም በእውነት እንጃ መቼ ነው የምትወልደው እያሉ ይሄው በድንገት የሩታዬ እሚጥ መጣ ማለት ነው። እና እንግዲህ ሁላችሁም ጸሎት እናድርግላት የኔ ቆንጆ ማለት ነው። ሩታዬ አይዞሽ። ኡፍ የምሬ ነው የምላችሁ እናንተ ፊቷን አይቼ እንዴት እንጃ እንዴት እንዳሳዘነች ፊቷ እንዴት እንደተቀያየረ አያችሁ አይደለ? ምጥ ከባድ ነው ይባላል። እንግዲህ የወለዳችሁ እናቶች ታውቃላችሁ ምጥ ምን እንደሆነ ታውቃላችሁ። እና እኛ እንኳን ባንወልድ ከእናንተ እየተረዳን ነው። ሩታዬን አይቼ እግዚአብሔር ይህን ፓኬት ከት እንደወረደልኝ ራሱን አላቅም። እግዚአብሔር ነው የምላችሁ እንዴት እንዳሳዘነችኝ የኔ ስስት ማለት ነው። ሩታዬ የኔ ቆንጆ እንግዲህ ድንግል ማርያም ከጎንሽ ትሁን፣ ጤነኛ ልጅ ያሳቅፍሽ። እንግዲህ ሌላ ምን ይላለሁ? ቤተሰብ በጣም ነው እኔ እንጃ እንዴት እንዳሳዘነችኝ። የወለዳችሁ እናቶች ታውቃላችሁ። ለካ እንደዚህ ነው እንደ ያልኩኝ ማለት እህቶቼ ይው ወልደዋል። በእርግጥ እኔ እዚህ ነው ብዙ ጊዜ እዚህ አርባ ጋር ነው ጊዜ እኔ ያሳለፍኩ ያለው ማለት እርጉዝ ሲሆኑ አያለው፣ ግን ምጥ ምን እንደሆነ አላቅም። ለምን ከነሱ ጋር ስላልተቀመጥኩ አላቅም ምጡ ምን እንደሆነ። አሁን በቪዲዮ አይቼ እኔ በጣም ነው የእውነት ሩታዬ የኔ እናት ማለት ነው። ድንግል ማርያም በሰላም ትገላግልሽ የኔ ቆንጆ፣ ከጎንሽ ትሁን። እንግዲህ ጤነኛ ልጅ ይስጣቸው። እንግዲህ አቶ አብርሽም የልጅ አባት ሊሆን ነው፣ ሩታዬ ደግሞ የልጅ እናት ልትሆና ነው። እንግዲህ ጤነኛ ልጅ ያሳቅፋችሁ። በጣም ደስ ይላል። አላቅም ነገ ደግሞ ጥሩ ዜና እንሰማለን ብዬ አስባለሁ። ብቻ ከባድ ነው ቤተሰብ ማለት ነው። እና ሩታዬን አይቼ ያሳዘነችኝ እግዚአብሔር ሁላችሁም በጸሎት አስቧት የኔ ማር ማለት ነው። ይህ ስስቅ እንዴት እንዳሳዘነችኝ አላቅም። ብቻ አብርሽ ገና ትጸጸታለህ። እውነት ለመናገር በዚህ ሩታ እርጉዝ የሆነች ጊዜ ከሷ ጎን ሳትሆና ጥሩ ነገር ሳታደርግለት ሩታ ወልዳለች ሲባል ትጻሰጣለህ ብዬ አስባለሁ። ምክንያቱም የመጀመሪያ ልጅ ብዙ ነገር አድርጋላት ጥሩ መስታወሻ ቢኖርክ ጥሩ ነበረ። ግን ይሁን እንግዲህ ምጥ ምን እንደሆነ ከዚህ ታያለ ብዬ አስባለሁ። ሩታ እንግዲህ ብቻ ነበረ ስትጋፈጣ ነበረች። ብዙ ነገር ሲደርስበት በቃ ችላ ነው እዚህ ቦታ የደረሰችው። እንግዲህ ፈጣሪ እንግዲህ በወዳ ያላት በወገቧ ያሳቅፋት፣ ጤነኛ ልጅ ይስጥሽ። ሩታዬ ደግሞ ወልደሽ ለማሳም ለማቀፍ ያብቃሽ የኔ ቆንጆ። አላቅም ብቻ ሁላቸውም ጸሎት እናድርግላት። በጣም ነው ያሳዘነችኝ። እኔ አይቼ በስማም የሆነ እሷን ጭንቀት አይቼ እኔ ራስን በቃ የራይን የሚጥ እንደመጣን ይመሰለኝ። እግዚአብሔርን በስማም ለካ እናትነት ከባድ ነው እንዴ ያልኩ የምሬ ነው ሙላችሁ። ቀልድ ነው፣ ቀልድም ልክ አለው። የእውነት ሩታን አይቼ በጣም ነው ያሳዘነችኝ ማለት ነው። እና ለካ እናቶቻችን እንደዚህ ነው እንደ የወለዱን እያልኩ ነው በእውነት። የሩታን አይቼ
ለካ የኛ እናቶች በዚህ ልክ ተጨንቆኑ እንደ ይወለዱን ያልኩ። ስለዚህ ምጥ ምን እንደሆነ እኔ ያወሩታይና እጄ በጣም እውነት ያሳዘነችኝ ለማለት ፈልጋለሁ የኔ ቤተሰብ ማለት ነው። እና ሌላ ደግሞ እኔ የሩታዬ እናት እየቆመችው እናንተ ቁጭ ብላችሁ ታወራላችሁ። ትልቅ ሰው እየቆመ እናንተ ቁጭ ብላችሁ አራት አሳፍሩን። እግዚአብሔርን እኔ በጣም ያፈርኩ ማለት ነው። ሽም ነው እንኳን ትልቅ ሰው እየቆመ ነው ቁጭ ብሎ ትታችሁ ጭራሽ እናንተ ቁጭ ብላችሁ የሩታዬ እናት ትቆማለች። ትልቅ ሰው ናቸው እኮ ሌሊት ግማሽ ነው አስባቸው በፈጣሪ ስም እና በጣም ያሳፍራል እውነት ለመናገር። እንግዲህ አቶ አቤላም አለ እነ ቢኒ እና ፈረንጆ እንግዲህ ለአብርሽ አልተደወለለትም፣ አልደወለችውም። ሩታ የደወለችልን ለኔና ለፈረንጆ ነው። ከዛ እንግዲህ ተሰብስቦ ነው የመጡ ማለት ነው እነሱ አቤላና አረ የአቤላ ስም መጥራት አልፈልጉም፣ ግን ይቅርታ አድርጉልኝ። ፈረንጆና የሩታዬ እናት እና ቢኒ ናቸው ማለት ነው ሩታን ይዞ ያመጧት። እንግዲህ ምንድነው የመሙ ታማኑ ወይስ ምንድነው ምጧ መጣ ነው? ምጡ ምን እንደሆነ እናንተም ራሱ አታውቁም ማለት ነው። እና አይ አብርሽ ይሄ ልጅ እኮ አስቸግሮናል አልወጣም አለን ምን ይሻለናል አለ። አብርሽ አንተ እኮ ንግግር በጣም ያስቀናል የእውነት። እና አንዳንድ ሰዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ መቼም በአብርሽ ንግግር ማለት ነው። እና ሁለተኛ ነገር ደግሞ ኮሜንቱን አንዳንድ ኮሜንቶቹን ገብታችሁ ስታነቡ የሩታዬ እናት ቆማ እናንተ ቁጭ ብላችሁ ታወራላችሁ። እንዴት ትልቅ ሰው ለትልቅ ሰው ክብር የላችሁም እንዴ? አብርሽ ምን ሆነሃል ግን ጤነኛ እስከሚባል ኮሜንት ማይቻል ሆነ ለመናገር እኔ ኮሜንቱን እንደዚህ ሰብ ሳደርገው ነው አንዳንድ ኮሜንቶችን ያየው ማለት ነው። እና እኔ የሩታ ጭንቀት ነው ያዘኝ እንጂ ኮሜንቶቹን አላየውም ነበር። እውነት በጣም ነው ያሳዘነች ሩታዬ። ብቻ ሁላችንም ጸሎት እናድርግላት። እንግዲህ ጤነኛ ልጅ ትውለድልን የኔ ቆንጆ ሩታዬ፣ የኔ ማር በሰላም ውለድልን፣ ምንም ሳትጨነቅ ምጥሽን ሳይበዛብሽ ምንም ሳትሆኝ በሰላም ውለጅልን የኔ ቆንጆ። እንግዲህ ድንግል ማርያም ከጎንሽ ትሁን፣ ፈጣሪ ይርዳሽ የኔ ቆንጆ። ሁላችሁም ጸሎት አድርጎለት። እኔ በጣም አሳዘነችኝ። እግዚአብሔር ፊቷን አይቼ የሆነ እምባ ቀጥ ብሎ ነው የወረደልኝ። እናንተ በስመ አብ ለምን እንደሆነ አላቅም። እርጉዝ ሴትን ማለት አይቻለሁ፣ ግን ሚጧ ስለመጣ ነው እንደዚህ የሆነችው ብዬ በቃ አሳዘነች። አላቅም ብቻ አላቅም ሩታዬ ብቻ አላቅም። ፈጣሪ ሚጥሽን ያቀልልሽ። እንወድሻለን የኔ ማር። እንግዲህ ነገ አዲስ ዜና እንሰማለን። ወልደሽ ደግሞ ጥሩ ዜና እንደምታሰሙ እርግጠኛ ነኝ። እንግዲህ ፈጣሪ ይርዳሽ የኔ ውድ ማለት ነው።